ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንደምን ቆያችሁ? ይህ በሆፕ ቻናል ኢትዮጵያ በየሳምንቱ ወደ እናንተ የሚቀርበው የሰንበት ትምህርት ክፍለ ጊዜያችን ነው። የመጽሐፍ ቅዱስ ሐሳቦችን በዚህ ክፍል ላይ እንመለከታለን። ታስታውሱ እንደሆነ የተከታተላችሁ የፊልጵስዩስና የቆላስይስ መልእክትን ስንመለከት ነበር። በዛም ውስጥ ሰማይና ምድርን ማስታረቅ በሚል ዋና ርዕስ የፊልጵስዩስን ጨርሰን ወደ ቆላስይስ ሰዎች የተላከው መልእክት እሱንም ወደ ማጠናቀቁ 12ኛ ሳምንት ላይ እንገኛለን። የዛሬ ሳምንት እግዚአብሔር ይፈቅድና ብንኖር እንጨርሳለን። ምናልባት ብዙ በረከት እንዳገኛችሁ ሁሉ ጥያቄዎች ካላችሁ አሁንም አስቀድማችሁ እንድትልኩልን በቅድሚያ ለመጠየቅ እወዳለሁኝ። ሐሳቦቹ ላይ በደንብ ያልተብራራ ያልነካ ነው፣ ይሄኛው ሐሳብ በደንብ ቢብራራ ወይም ይሄ አልገባኝም የሚል ወንድም ወይም እህት ካለ በተለያዩ አማራጮች በስክሪኑ ላይ ባሉት አድራሻ እንደዚሁም ደግሞ በዩቲዩብ ባሉት ኮመንቶች ላይ ማስቀመጥ ይቻላል። ወደ ዛሬው ክፍል ስንመጣ 12ኛ ሳምንት ነው። ከሌሎች ጋር አብሮ መኖር በሚል ርዕስ ነው የምንመለከተው። ጥቅሱን ካነበብኩኝ በኋላ እህታችን ምንትዋብ ጸሎት ታረግልናለች። ጥቅሱን እናነበዋለን። ቆላስይስ ምዕራፍ 4 ቁጥር 6 ላይ ቆላስይስ ምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ደግሞአለው፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። እንጸልያለን። እንጸልይ። አፍቃሪውን ከዘላለም አባቱ እናመሰግናለን። ባለፉት ጊዜያት ሁሉ አንተ ረድተን ለዚህ ቀን፣ ለዚህ ጊዜ፣ ለዚህ ትምህርት ስላበቃ እናመሰግናለን። አባቶ በተማርነው ደግሞ አንተን ማሳየት እንድንችል ጳውሎስ እንዳለው ተናግሬ እኔ ደግሞ የተጣልኩ እንዳልሆን እንዳለው ይህንን ሁሉ ብለን እኛ ደግሞ የተጣል እንዳንሆን ጠብቀን አባቶ ደግሞ ምን ለምንሃለን? ከአንተ ጋር መሆንን አስተማርከን። አዲሱን ሰው ልበሱት አልከን። አዲሱን ሰው የለበሰ ሰው ደግሞ ከወዳጆቻችን ከወገኖቻችን ጋር እንዴት መኖር እንዳለብን ልታስተምረን ተዘጋጅተሃል። ስለዚህም አባቶ ከኛ የሚመጣ አንድም ነገር ሳይኖር ከአንተ የሆነው መልእክት በዚህ ሰዓት እንዲተላለፍ እለምንሃለሁኝ። አባቶ በደካሞች ልጆች እንድትጠቀም የሚሰሙት ሁሉም የሚባረኩበት፣ ያንተን ፍቅር የሚያውቁበት፣ በእውነት ደግሞ በጳውሎስ ምክንያት እንደተናገርክ እርስ በርስ በሚኖረን ግንኙነት በፍቅር አንተን የምናሳይበት እንዲሆን እርዳን አባቶ በቤተሰብም በልጆችም እንደገናም ደግሞ በአሰሪና በሰራተኛ በሁሉ መካከል አንተን ከፍ ከፍ እንድናደርግ እንደ ቃል እንድንኖር ሌሎች ደግሞ ይህንን ማየት እንዲችሉ ይህንን ማወቅ መረዳት እንዲችሉ አንተ በዚህ ትምህርት እንድትታይ እንለምንሃለን። ስለሰማህ እናመሰግንሃለን። በኢየሱስም አሜን። እግዚአብሔር ይባርክሽ። ቀደም ብዬ እንዳልኩት ባለፈው ሳምንት ከኢየሱስ ጋር መኖር ብለን ነበር። የኢየሱስን ባህሪ ስለመልበስ ስንወያይ ነበር። ይሄ ባህሪ አሁንም በጸሎት ላይ ሲገለጽ እንዳስተዋላችሁት ቤት ጋር ይወርዳል፣ ቤተሰብ ጋር ይወርዳል። እንደው ዝም ብሎ ላዩን ብቻ ጳውሎስ እያወራ አላቆመም። በቃ እንደዚህ አፍቃሪ ሆኑ ብቻ ብሎ ወርዶ ስለ ባልና ስለ ሚስት፣ ስለ አባትና ስለ ልጅ ወይም ወላጅና ልጅ፣ ባሪያና ጌታ ወይም ቀጣሪና ተቀጣሪ ጉዳዮችን ይመለከታል። እነዚህ ነገሮች መሬት ላይ ሲወርዱ ክርስትና እንደዚህ ነው፣ ክርስቶስን መልበስም እንዲህ ነው፣ ባህሪም ይሄው ነው የሚለውን ሐሳብ ሲያስይዘን ወደ መሬት ዛሬ እንወርዳለን። አብረን ወደ ቤተሰብ እስቲ እንግባ። ቤተሰብ ውስጥ ያለውን ነገር እንዳስ ሁሉንም ነገር በአንዴ እንዳስ ግን ዋና ዋና የምንላቸውን ጳውሎስ በዚህ ቦታ ላይ የጠቀሳቸውን እንነካለን። ብዙ በረከት እንደምታገኙ እናምናለን። እንግዲህ ወደ ጥናታችን ስናልፍ ከቁጥር 18 ጀምሮ ቆላስይስ ምዕራፍ 3 ከቁጥር 18 ጀምሮ ያለውን በማንበብ እንቀጥላለን። አብረን እንቀጥል። ሚስቶች ሆይ ለባሎቻችሁ ተገዙ ይላል። በመሃል የዘለልኩት አለ። ምን እንደሆነ አብረን እንመለከታለን። እንግዲህ የመገዛት
ሁኔታ ዛሬ ደግሞ ዓለማችን በጣም አጥብቃ የምታወግዘው አይነት አካሄድ የሆነ ይመስላል። መጽሐፍ ቅዱስ ምንድን ነው? ጳውሎስ እዚህ ቦታ ላይ በዚህ ጉዳይ ላይ እያለ ያለው ምንድን ነው? ስለ ባል፣ ስለ ሚስት፣ ስለ ሁለቱ ኃላፊነት ክርስቶስ በቤታቸው ሲኖር እንዴት ነው? እንግዲህ ቁጥር 18 እና 19 ሞር በኤፌሶን ምዕራፍ 5 ከ22 እስከ 33 በደንብ አድርጎ ተብራርተዋል። እንግዲህ እዛ ሄደን ያንን ሁሉ ሰፊ ቁጥር አንብበን ጊዜያችን ከምንሻማ ዋና ዋና ሀሳቡን ለመግለጽ ያክል እንግዲህ አብዛኞቹ ባሎች ይችን ጥቅስ በጣም ይወዷታል። ሚስቶች ወይ ለባሎች ተገዙ የምትለዋን ነገር በቃ በጣም ነው የሚወዷት። ምክንያቱም በቃ እንደዚህ ይላል ቃሉ፣ የፈለጉትን አዛለሁ፣ የፈለጉት ይደረግልኛል የማለት የተሳሳተ ትርጓሜ የሚሰጡበት ቃል ናትና እንደውም ሚስቶች ወይ ለባሎቻችሁ ተገዙ ብሎ ዝም አላለማ። ባሎች ወይ ሚስቶቻችሁን ውደዱ ይላል እና ይሄ ማለት በአንድ ሳንቲም ሁለት ገጽታ የማይለያዩ ነገሮች ናቸው እና ይሄ ተገዙ የምትለውን ነገር ወደ መጥፎ ትርጉም መውሰድ የለብንም። ምክንያቱም ምን ይላል? በጌታ እንደሚገባ ይላልና ብዙ ጊዜ እንግዲህ ተገዙ የምትለውን ትርጉም ባል ይሄ ዲክታተር የመሆን ጨቋኝ የመሆን ይሄ በቃ የቤቱ ራስ ነኝና የፈለግኩት ነገር ሁሉ አዛለው ይደረግልኛል የሚል አመለካከት እንዳይኖረው ጳውሎስ ይችን ቃል ያስገባል። በጌታ እንደሚገባ ይላልና ስለዚህ በጌታ እንደሚገባ ሲል ደግሞ ሚስት እንዴት ነው የምትገዛው? የእግዚአብሔር ቃልና የእግዚአብሔር ፍቃድ እንደሚለው ነው የምትገዛው ማለት ነው። እና ስለዚህ ከፍቅር የተነሳ ከመውደድ የተነሳ በመጀመሪያ ሚስት እኮ መገዛት ያለባት ለክርስቶስ ነው። መጀመሪያ ለክርስቶስ ነው መገዛት ያለባት። ቀጣይ እሱ ጋር እመጣለሁኝ እና ኤፌሶን ምዕራፍ 5 ቁጥር 21 ላይ እንደውም ሁለታችሁ በክርስቶስ ሐሳብ ተገዙ ነው የሚለውና መገዛትን ለሚስት ብቻ አድርገን የምናይበት ነገር የተሳሳተ ነውና ሁለቱም እርስ በርሳቸው በመተሳሰብ መገዛዛት እንዳለባቸው በደንብ የሚገልጽ ነውና እቺ በጌታ እንደሚገባ የተባለው በእግዚአብሔር ቃል እና በእግዚአብሔር ፍቃድ ላይ በመመስረት በፍቅር ላይ በመመስረት ላይ የተመሰረተ መገዛት ነውና ይሄ መገዛት የሚለው ክብር ለመግለጽ ነው እንጂ ባርነትን ለማጉላት አይደለም። ይሄን ነገር በደንብ አድርገን ማየት ይጠበቅብናልና ለቤቷ ሰላም ስትል ቤቷን ከባሏ ቀጥላ ለማስተዳደር ስትል ይሄ በፍቅር የሚገዛው ነገር አስተማማኝ ነገር ነው። ምክንያቱም ለክርስቶስ ካልተገዛች ባሏን አታከብርም ማለት ነው። ክርስቶስን ካላወቀች ለባሏ መገዛት አይሆንላትም ነውና ቅድም ያልነው ኤፌሶን ምዕራፍ 5 ቁጥር 21 ላይ የጋራ መገዛትን ነገር በደንብ ያመለክታል። ሰዎች ሁሉ እኩል ናቸው፣ ወንድም ሴትም እኩል ነው። ስለዚህ አንዱ የበታች አንዱ የበላይ የሚሆንበት ምንም አይነት ምክንያት የለም። ስለዚህ ትገዛ የተባለው ብቻ እሷ ብቻ ትገዛ የሆነ በቃ ኃላፊነት ወስዳ ከትንሽ እስከ ትልቁ ያለው ነገር ሁሉ ታድርግ እንደዛ ማለት አይደለምና ቁጥር 19 ላይ የባልን ኃላፊነት በደንብ አድርጎ ይገልጸናል። ምንድን ነው የሚለው? ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው ነው የሚለው እና ሚስቶቻችን መውደድ እንዳለብን ዝም ብሎ መውደድ አይደለም። እዛ ኤፌሶን ጋር ስንሄድ አካላችሁን እንደምትወዱ የገዛ አካላችሁን እንደምትወዱ የገዛ አካላችን እንግዲህ አመኗል ብለን አንቆርጠው። ይሄ አካላችን አያስፈልገንም ብለን አንቶ እንንከባከበዋለን፣ እንመግበዋለን፣ እንጠነቀቅለታለን። ስለዚህ አካላችንን እንደምንወድ ሚስቶቻችንን መውደድ አስፈላጊ ነው። ሌላው መራራ አትሆኑባቸው ነው የሚለው። ይሄ አንድ የባሎች ኃላፊነት ነው እና መራራ ሲባል እንግዲህ አስቡት፣ በንግግራችን ሚስቶቻችንን ማቁሰል የለብን፣ በአክሽን ሚስቶቻችንን ማቁሰል የለብን። ምክንያቱም የገዛ አካላችን እስከሆነች ድረስ ስለዚህ ይህንን ኃላፊነት መወጣት አለብን። ሌላው ደግሞ ስንወድ እስከ መስዋዕት ድረስ መውደድ አለብን።
ክርስቶስ ቤተክርስቲያን እንደወደዳት ለቤተክርስቲያን እንደሞተላት ነው የሚለው አይደል? ስለዚህ እኛ መውደዳችን ፍቅራችን እስከ መስዋዕት ድረስ። ስለዚህ የባል ፍቅር የሚለካው እስከ መስዋዕትነት ድረስ ነውና ስለዚህ ይህንን ኃላፊነት መወጣት አለብን ማለት ነው። ስለዚህ ደግሞ ሚዛን መጠበቅ አለበት። ስለዚህ ባል ሳይወዳት ፍቅሩን ሳይገልጽላት መስዋዕት እስከሚሆን ድረስ መውደዱን ካልገለጸላት ተገዥ ማለት ፌር አይደለም አይደለም። ስለዚህ እሷ ደግሞ በቃ ካልተገዛች አይ በቃ አንተ ዝም ብለህ ውደደኝ ማለት ደግሞ ፌር አይደለም። ስለዚህ ይህንን ሚዛናዊ መጠበቅ አለብን እና በአጭሩ ይህንን ይመስላል። ያው ሁለት ሀሳብ ነው። ትገዛለት ይውደዳት። አሁን ይሄ ሙሉ ቤት ላይ በባልና በሚስት ያለውን እያንዳንዱን እንትን ጠቅልል አድርጎ የሚይዝ ነው እና አሁን እኔ ከምን ጋር ተቃረነብኝ? እኩልነት ከሚል ከዚህ ከዲሞክራሲው ጽንሰ ሀሳብ ጋር በጣም እንትን የሚል እና እንደ መንፈሳዊም እንደ ክርስቲያንም የተባረከ ትዳር፣ ሰላማዊ ትዳር በእኩልነት መንፈስ ራሱ አይመራም። ይሄኛው ይለያል። በክርስቶስ ኢየሱስ አንድ ነን። እሺ ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም። አሁን ይሄ አሁን ለምሳሌ ትገዛ ሲል ትገዛ ነው። መውደድ አለበት። እሱ ሌላው ክፍል ነው። ቤት ውስጥ ማለት ነው መገዛት ከሌለ በተለይ ሴት ይሄ አንዳንዴ ከተፈጥሯችን ጋር ነው፣ አንዳንዴ ብቻ ሳይሆን ተፈጥሯዊ ነው። በቃ ወንድ ውስጥ ኩራት አለ፣ የበላይነት አለ። የትም ልንፍቀው አንችልም፣ የትም ሊወጣ አይችልም። ወንድ ውስጥ አለ ያንተን። ከዛ ደግሞ ስለዚህ ሴት ምን ትበልለት ነው? የወንድ ችግሩ ክብር ስለሆነ ነው። የወንድ ትልቁ ጥያቄ ክብር ስለሆነ በሰላም እንዲኖሩ እንዳይተላለቁ፣ እንዳይተናነቁ ወሳኙ ነገር ምንድን ነው? እሷ ምን ትበል፣ እሷ ትገዛ። ክብር ነው ጥያቄው። የእነሱ ደግሞ ፍቅር ነው ጥያቄው። በጣም ጥያቄያቸው ፍቅር፣ መወደድ። ብዙ ጊዜ እውቅና አይሰጣቸውም፣ አይታወቅላቸውም። ድካማቸው አይታወቅላቸው፣ አስፈላጊነታቸው፣ ጥቅማቸው። ያለ ሴት ቤት እንዴት ብሎ እንደሚቆም እግዚአብሔር ይወቀው አይደለ? ጨለማ ነው የሚሆን። ያለ ሚስት ወይም ደግሞ ያለ እናት ቤቱ በቃ በጨለማ ነው የሚዋጠው። ዋጋቸው ይታወቅ። የሚፈልጉት እንክብካቤ አለ፣ የሚፈልጉት ሊሰሙት የሚፈልጉት ከባላቸው ሊሰሙት የሚፈልጉት መልካም ቃል አለ። ዋጋቸው በባላቸው ፊት ከፍ ብሎ ከታየላቸው ያለነሱ ዓለማቸው ነው። ግን አሁን ክርስቲያን ስለሆንን ወደ አንዳንድ ንትርክ ውስጥ አንገባ ማለት ስለማይቻል ግን በገባን ጊዜ ወደ አለመግባባት በገባን ጊዜ ያን ጊዜ ማለት ነው ሰሚት ብታረግ ሚስት ብትገዛ። ለምሳሌ የሀሳብ ልዩነት ሲመጣ ከሷም ጎን ያለው ነገር አሳማኝ ሀሳብ መምጣት አለበት። ይሄ ነገር በዚህ በኩል ቢታይ፣ ይሄ ነገር በዚህ በኩል ቢታይ። ካልሆነስ ሰላም እንዲሆን ለምሳሌ ተኮራርፈው ቢተኙስ፣ ተኮራርፈው እንትን የሚሉስ የኔ ሀሳብ ካልሆነ አይደለም፣ ሰሚት ታርግ፣ ትገዛ። በቃ ያለው አማራጭ የመጨረሻው መደምደሚያ እሱ ነው። ይሄ ትገዛ የሚለው አሁን ሀሳቧን የእሷን እንትን ማጣጣል አይደለም። እንደውም ትገዛ የሚለው የግሪኩ ቃል ወርዱን ጠፋኝ እንጂ ከውትድርና ቋንቋ ጋር የሚገናኝ ነው። ለምሳሌ አንድ ወታደር ራሱን ሰጥቶ ነው የሚሄድ፣ ለሀገሩ ሊሞት ወስኖ ነው የሚሄድ። ግን የማንን ትእዛዝ ይታዘዛል? ያለቃውን ትእዛዝ። ያለቃው ትእዛዝ የእሱ የልቡ መሻት ነው። ግን ትእዛዝ ይጠብቃል፣ እንትን ይላል። ከዛ ቃል ጋር የሚገናኝ ቋንቋው ለዛ የቀረበ ነው። ስለዚህ ሁለት ሀሳቦች ሲኖሩ፣ የሚጋጩ ሀሳቦች ሲኖሩ በተቻለ አቅም የሚበልጠውን ሀሳብ ለመወሰን ወደ ተሻለው ሀሳብ መጣር። አለዛ ግን ሩዋንዳ ከሚሆን ቤቱ አንዷ ሰሚት ስታረግ፣ ሴቷ ማለት ነው ሰሚት ስታረግ ሰላም ይሆናል። ምክንያቱም ለብዙ ትዳሮች ጭቅጭቅና ንትርክ ፍችም ምክንያት እንትኑ ነው። በቃ ግብ ይገጠማል። የኔ ሀሳብ እንደዚህ፣ ያም የራሱን በቃ ለምንድን ነው ቤትን የማቆየት ስራ እግዚአብሔር የሰጠው ለሴት ነው። ወንድ በኃላፊነቱ ነው የሚታወቅ። ቤት በጥበብ የመያዝ ሰነፍ ሴት ቤቷን ታፈርሳለች አይደል የሚለው፣ ጠቢቧ ትሰራዋለች ማለት እኮ ነው። ስለዚህ ቤቷን እንዴት እንደምትሰራ እንዴት እንደምታቆየው በጣም ልዩ ጥበብ የተሰጣት ለሴት ስለሆነ መገዛት የሷ
ወንዱ ደግሞ በተለይ የተሳሳተ አመለካከት ይሄ ወደ አንዳንድ ባህል ብንመጣው መሬት ላይ ወዳለው ነገር ከመጣነ በጣም ሴት ዝቅተኛ ተደርጋ ነው የምትታየው። ደግሞ የእሱ ሀሳብ ደግሞ አንቺ የሚባል ብዙ ዝቅ የማድረግ ሀሳብ አለ በጣም በተለያዩ በአብዛኛው ባህል ላይ ማለት ነው። በተለይ እንደኛ አገር ሴትን በጣም ዝቅ አድርጎ ማየት እንትን አለ። ለምንም እንደማይጠቅሙ ይገባሉ፣ ለምግብ ይገባሉ፣ ለመውለድ ይገባሉ፣ ሀሳብ ላይ የሉ አድርጎ የተባሉትን የሚያደርጉ ተደርጎ በጣም ይታያል። እና በቃ እንደ መገልገያ እና ደግሞ ማስመረር እነዚህ ቃላቶች መታሰብ አለባቸው። አሁን ወደፊት የምናየው አሁን መሪ ጠቅሶ በጨ የተቀመመ አንዳንዴ ሚስቶችን የሚሰባብር ቃል ወንድ የበላይነት ስለሚሰማው ስለሚናገረው ሊያውቅ ይችላል። በጣም የሚጎዳ ቃል ሊናገር ይችላል። እና ደካማ ፍጥረት ናቸው ነው የሚለው መጽሐፍ ቅዱስ። ደካማ ፍጥረት ናቸውና በጣም እንድንጠነቀቅላት ጥቂት ነው የሚበቃቸው ማለት ነው፣ ጥቂት። ስለዚህ ደካማ ፍጥረት ስለሆኑ ወንዱ ሊራራላት፣ ሊንከባከባት፣ ሊያስብላት ይገባል። እሷ ደግሞ ምንም ቢሆን ስትገዛለት በጣም ጥሩ አድርገህ ነው ጥሩ ነው ሁለታችሁም የገለጻችሁበት ነገርና ግጭት ይነሳል ቤት ውስጥ ማለት ክርክር፣ በቃ በሀሳብ ይሄኛው ነው የሚሻለው፣ አይ በዚህኛው ነው የሚሻለው የማለት ነገር። ስለዚህ እንዳልከውም አንዳንዴ ወንድም እየተሳሳተ ምን ሊያደርግ ይችላል ይባልና በኋላ ቀስ ብሎ ይገባዋል። ስለዚህ መልሶ ሊስተካከል የሚችል ነገር ስለሆነ እልህኝነት አያስፈልግም። በጣም በቃ መራርነት በወንድም በኩል በሴትም በኩል። ምክንያቱም ዛሬ ሁለቱም በጣም በእኩል ደረጃ የማውራት ነገሩ አለ በአብዛኛው። ግን በትህትና ሲሆን በፍቅር ሲሆን ግን ነገሮች ምን ያደርጋሉ? ይመጣሉ፣ ወደ አንድ ይመጣሉ። እና ይሄ መገዛት ራሱ አእምሮ ውስጥ የሚመጣም ነገር ላይሆን ይችላል። ፖይንቱ ግን እንደተባለው የግድ ቤቱ በሰላም እንዲቀጥል ግን ያው በመሀል መግባት አለብኝ ብዬ ነው። እንዴት መጣ ይሄ ትገዛ የሚለው ነገር ካየን ግን ከኃጢአት በኋላ የመጣ ነገር ነው። ያው ብዙ ጊዜ እንዴት ሴት ትገዛ ይባላል፣ እሷ ላይ እንዴት የሆነ አለቅነቱ ወይም ኃይሉ እንዴት እሷ ላይ ይጠነክራል የሚለውን ለመፍታት አሁን ትገዛ የሚለውን ወደ ዘፍጥረት እንሄዳለን ማለት ነው። ዘፍጥረት ምዕራፍ 3 ላይ ያው አዳምና ሔዋን ያችን ፍሬዋን ከበሉ በኋላ ምን ብሎ ተናገረ ለሔዋን? 3:16 ላይ ምን ይላል? በሴቲቱ ላይ ሴቲቱንም አለ በጸነስሽ ጊዜ ጭንቀትሽን አበዛለሁኝ፣ በጭንቅም ትወልጃለሽ፣ ፈቃድሽ ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል ይላል። እና ይሄ የመጣው ከኃጢአት የተነሳ ነው። እና አንድ በጣም የምንወደው መጽሐፍ አለ በቤተክርስቲያናችን አባቶችና ነቢያት የሚል መጽሐፍ አለና እሱን ስናነብ ምን ይላል? ኃጢአት ባመጣ የተነሳ ሴቶች ለባሎቻቸው የማይገዙ ከሆነ ቤቱ ሰላም አይኖረውም፣ በሰላም ሊኖር አይችልም። እና ያ በዚህ የተነሳ የመጣ ነው። ግን ደስ የሚለው ወንጌል ነገር ሲፈታው ራሱ ጳውሎስ ቅድም ጥቅሱን አናነበውም ብለናል። ኤፌሶን 5:22-25 ላይ በደንብ ያብራራዋል። በቃ ቤተክርስቲያን ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሆይ ሚስቶቻችሁን ውደዱ ነው የሚለው። እና እንዴት አድርጎ ነው ክርስቶስ ቤተክርስቲያንን የወደዳት የሚለውን ስናይ ራሱን አሳልፎ እስከ መስጠት ድረስ የማትወደደውን ጠላቱ የነበረችውን እኛን እንዴት እንደተወደደን ስናስብ ያን ያህል ምን ያህል ነው አሁን ባሎች ይህን ያህል መስዋዕትነት ለመስጠት ፈቃደኛ የሆኑት? ይህን ያህል ሚስቶቻችሁን ይወዳሉ ወይ? ያን ያህል ስትወደድ ደግሞ አንቺም ደግሞ ሚስቶች ወይ ለባሎቻችሁ ተገዙ። የተወደደች ሚስት ወይንም የተወደደች እናት እህት ለባሏ መገዛት አያቅታትም። መጀመሪያ ያን ያህል መስዋዕትነት የሚከፍል ባል ከሆነ እውነት ክርስቶስ ቤተክርስቲያን እንደወደዳት የሚወዳት ከሆነ መገዛቱ ለእሷ በጣም ቀላል ነገር ነው። እግዚአብሔር ይባርካችሁ። ጥቅሱን ላንብበው፣ አናነበውም ብለን ብንዘለውም በጣም ደግሞ መሰረታዊ ነው ብዬ ስለማስብ ኤፌሶን ምዕራፍ 5:21 ጀምሮ እስከ 33 አነበዋለሁ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን
ቤተክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁም ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዳቸው ይገባቸዋል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን ላለው። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ የወደዳት፣ ሚስቱም ባሏን ትፍራ ይላል። እንግዲህ በቃ የመፍትሄውን ነገር ሁሉ ያስቀምጣል እና ንጽጽሩ ደግሞ ከክርስቶስና ከቤተ ክርስቲያን ጋር እንግዲህ ያንን ስናይ ራሱ መልሱ እናገኘዋለን። ምክንያቱም ቤተክርስቲያን ለክርስቶስ ካልተገዛች፣ እሱ ሞቶላት አልገዛልህም ካለች ምኑን የክርስቶስ ቤተክርስቲያን ሆነች? በቃ ፈረሰ ማለት ነው ትዳሩ። ስለዚህ ያ ነው በደንብ ልናየው። ታክብረው ይላል ቆላስይስ ላይ። እዚህ ጋር ደግሞ ትፍራው። መፍራት እንዴት ነው? ከምን ጋር ሊገናኝ ይችላል? ማክበር የመከባበርን ነገር ነው የምንረዳው። ይሄ በቃ የመጨቆንን ነገር አይደለም። ብዙ ጊዜ ያው አይምሯችን ቶሎ ወደዛኛው ስለመሄድ ነው እንጂ ልክ ለምሳሌ እግዚአብሔርን ፍሩ ክብርንም ስጡ ሲባል በቃ እግዚአብሔር ያጠፋኛል ብላችሁ እንደዚህ እንትን በለው አይደለም ጉዳዩ። ለእግዚአብሔር ክብር ስጡ ነው። እግዚአብሔር ያየኛል ደግሞ ላከብረው ይገባኛል ብላችሁ አክብሩት የሚለው ተመሳሳይ ነገር ያለ ይመስለኛል። ወደ ባሎችና ወደ ሚስቶች ያለውን ነገር በተወሰነ መልኩ ተመለከትን። ጥያቄ አላችሁ? በኮመንቱ ላይ ጻፉልን። እስቲ ደግሞ እንቀጥል። ልጆችና ወላጆች ከቤት አልወጣንም። ወደ እዛው ደግሞ ልጆች ሲጨመሩ ያለውን ነገር ደግሞ የእግዚአብሔር ቃል የሚለውን ነገር እንዴት ነው የምናየው? በተለይ ልጅን ስለማሳደግ በመልካም ስለማሳደግ ምንድን ነው የእግዚአብሔር ቃል የሰጠን ነገር? እግዚአብሔር ይባርክ። ጠቅሱን ብናነበው መልካም ነው። ቁጥር 20 ማለት ነው። ልጆቼ ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። እንግዲህ ያው ስለ ልጅና ስለ ወላጅ በሌሎች የመጽሐፍ ቅዱስ ክፍልም ላይ ብዙ ጊዜ ተጽፏል። በተለይ የሚታወቀው ምሳሌ ምዕራፍ 22 ቁጥር 6 እና ቁጥር 15 ላይ ማለት ነው። ልጅህን በሚሄድበት መንገድ ምራው፣ ከዛ በሸመገለ ጊዜ ከእሱ አይርቅም። ስለዚህ የወላጅ የመጀመሪያው ስራው ምንድነው? ልጅን በሚሄድበት መንገድ መምራት እና ይህ ልጅ ወደ ዓለም ሲመጣ በህይወቱ ዘመን ሙሉ እግዚአብሔር በወሰነለት ጊዜ ሁሉ የሚጠብቀው ብዙ ነገር አለ። የሚጠብቀው የተለያየ የህይወት ክፍሎች አሉ እና ለነዛ ሁሉ የሚያበቃውን ነገር ማግኘት ያለበት መቼ ነው? በልጅነቱ። እንደውም በመጽሐፍ ቅዱስ ውስጥ እግዚአብሔር በጣም የተጠቀመባቸው ሰዎች ከእናታቸው ጋራ የተለየ ጊዜ ያሳለፉ፣ እናታቸው የህግ መምህር የሆነችላቸው ሰዎች ኋላ ላይ ህይወቱ ጋር ሲገቡ አዲሳቸው አይደለም። ሁሉ ነገር ተነግሯቸዋል። ሁሉን መንገድ አስተምረዋቸዋል። በሚሄድበት መንገድ ማለት በምን አይነት እድሜ ምን አይነት ነገር ይገጥሙ ይችላል? በጣም መታሰብ አለበት። ወልዶ መግቦ አልብሶ አስተምሮ እንትን ማለት ይህ በቂ አይደለም። በዚህ እድሜው ምን ሊያጋጥመው ይችላል? በዚህኛው ጊዜ ምንድን ነው የሚያጋጥመው? የህይወቱን መንገድ በሙሉ የሚሄድበትን መንገድ የህይወት ዘመኑ ስልጠና። አዎ። ስለዚህ ነገሩ ላይ ሲመጣ አዲስ አይሆንበትም፣ ተነግሮታል። እንዴት ማለፍ እንዴት ነገሩ ጋር እንትን ማድረግ እንዳለበት በጣም ያውቃል። ስለዚህ የወላጅ መጀመሪያው ስራ በሚሄድበት መንገድ መምራት። ሌላው ዘዳግም ምዕራፍ 6 ቁጥር 6 እና 7 ላይ ለልጅ አስተምሮ ይህንን ቃል ይላል። አሁን ብዙ ጊዜውን አናደርገው፣ እውነቱን ለመናገር ጭራሽ አይደረግም። አሁን የእግዚአብሔርን ቃል በደንብ ቁጭ አድርጎ ምናልባት አንዳንዴ እንደው በፕሮግራም ካልሆነ ቁጭ አድርጎ
በዓላማ የእግዚአብሔር ቃል ልጆች ላይ እንዲሰርጽ ማድረግ በጣም ይሄ ከብዙዎች ወላጆች የተነሳ እና የራቀ እንትን ነው። ግን ኢየሱስ ምን አለ? ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው። በጣም አንድን ሰው ዘላለሙን እንኳን ለመስራት አይደለም ጊዜውን ይቅርና ዘላለሙን ለመስራት ትክክለኛው ታይም፣ ትክክለኛው ቦታ፣ ትክክለኛው ጊዜ እድሜው ልጅነቱ ነው። በጣም ልጅነታችን ላይ የነበርነውን ለጌታ ያለንን ፍቅር ማስታወስ ወደ ራሳችን ብንመጣ አለ በጣም ያለን ቅናት፣ እግዚአብሔር ሲባል ኢየሱስ ሲባል ስለ ኢየሱስ ፍቅር ሲነገር ያለን የልብ መቃጠል፣ ያለን የልብ ዝግጅት ግን አናውቅም፣ ምንም ነገር አናውቅም። አንዳንዴ ፓስተሮቻችን ራሱ ኢየሱስ እስኪመስሉን ድረስ ማለት ያለን ናፍቆት ማለት እና የዛን ጊዜ የገባብን ነገር እንትን ስለማይለን ወላጆች የእግዚአብሔር ቃል ላይ ልጆቻቸው ላይ እንዲሰሩ የእግዚአብሔርን ቃል እንዲያስተምሯቸው። ሌላው እዚህኛው ክፍል ላይ የተጻፉ ምንድነው? አታስቆጧቸው፣ ሌላው ላይ አታስመሯቸው ይላል። ልባቸው እንዳይዝል። ይሄ ነገር በጣም እንወዳቸዋለን እኮ ግን ሳናውቀው ስጋ ይገለጣል። ለምሳሌ አንዳንድ ጊዜ የምንቆጣቸው እንዲማሩ አይደለም፣ ተናደን ነው፣ በንዴት ነው እና የምንቀጣቸው ራሱ አንዳንዴ በጣም ለማስተማርም አይመስልም አመታታችን ማለት ነው። አቀጣጣችን ለማስተማር ሳይሆን ማብረጃ ይሆናል። ምንም እንኳን ንዴት ማብረጃ። ስንበሳጭ ራሱ ለምሳሌ ትእዛዛችን ካልተከበረ ለምን ትእዛዝ ያልተከበረም እንጂ ስላልተከበረው ትእዛዝ አይጨንቀንም። አብዛኛውን ጊዜ አንዳንዴ እንትን ነው ስጋ ይገለጣል በጣም። ለምሳሌ አልተሰማሁም ነው እንጂ ባለመሰማቱ ልጁ ወዴት እየሄደ እንዳለ እሱ ይረሳል። መነሻው እሱ ነበር፣ ግን ሊጠቅማል ተብሎ ነው የሚነገራት። አልሰማ በምትል ሰዓት ወደ ራሳችን እናመጣዋለን። ያለመሰማት የመናቅ ስሜት ስንገባ የባስ ሌላ ታሪክ ውስጥ እንገባለን። ሀሳባችን እነሱን ማቅናትና መግራት ቢሆንስ ትህትናው ይኖራል፣ ርህራሄው ይኖራል። እንደውም እንኳን ቅጣቱ ግን አይቀርም። ቅጣቱ አዎ አንዱ ትእዛዝ እንደውም ቅጣው ነው፣ ልጅን ቅጣው ነው። አሁን ማስመረር ግን አሁን በጣም ትንሽ እድሜያችን ከፍ እያለ ሲመጣ ልጆች እድሜያቸው ከፍ እያለ ሲመጣ ብዙ ነገር ማስተዋል ሲጀምሩ 10 ዓመት ወይ ከ9 እስከ 13 ምናምን ባለው ጊዜ ውስጥ አሁን ከፍ ሲሉ መቅጣት ይከብዳል። አሁን ለምሳሌ መግረፍ ይከብዳል። አታስፈር ስትቀስን እንደውም በዛ እድሜ መቅጣት ማለት ሌላ ነው። ዘመኑም እንትን ብሏቸዋል። ግን በትር በጣም አንድ ህፃናትን ማቅኛ መንገድ ነው እና እሱ ነው። ሌላው ወደ ልጆች ይመለሳል። አባቶች የእግዚአብሔርን ቃል አስተምሯቸው፣ የሚሄዱበትን መንገድ ምሯቸው፣ አታስቆጧቸው፣ አታስመሯቸው። አንደኛ ለምሳሌ ቁጣችን ራሱ ይጋባባቸዋል። የኛ እነሱን የምንቆጣበት መንፈስ ራሱ በጣም ነው የሚጋባባቸው። በጣም አንዳንድ ቁጡ ሰዎችና ብስጩ ሰዎች ታሪካቸው ሲጠና ከቤት ነው የቀዱት፣ ሌላ አይደለም። ከሰው ጋር የማይገጥም ባህሪ ያላቸው ሰዎች፣ በጣም የሚቸገሩ ሰዎች አቢውስ ተደርገው አድገው ነው ማለት ነው። ወደ ልጆች ሲመጣ ግን ጌታን ደስ የሚያሰኝ ነውና ታዘዟቸው። ትልቁ ችግሬ ነው አሁን ታዘዟቸው። ኤፌሶን ምዕራፍ 6 ቁጥር 1 ላይ ልጆቼ ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ እድሜህ በምድር ላይ እንዲረዝም አባትህንና እናትህን አክብር። እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። የተስፋ ቃል ያላት እድሜህ ይረዝማላ አባትና እናትህን ስታከብር እና የመጀመሪያው መታዘዝ ነው። አንዳንድ ጊዜ የልጆችና የወላጆች እንትን የእድሜ ርቀት አለ፣ የዘመን ርቀት አለ፣ ጊዜው የሚያመጣው ነገር አለ። በጣም ስለሚራራቅ መግባባት ይከብዳል በጣም። ለምሳሌ በ60ዎቹ የሚገኝ አባት በዛሬ ጊዜ ላይ የ18 ዓመትን የ19 ዓመትን ልጅ ከእሱ ጋር ቁጭ ብሎ ሲያወራ በሱ ጊዜ ልክ በሱም የመረዳት ልክ መውረድ በጣም ይከብዳል እና አንዳንዴ ብዙ መራራቅ ስላለ አለመግባባት ይመጣልና ምንም ቢሆን ግን ለምሳሌ አንዳንዴ የማይገባን ትእዛዝ አለ ከአባቶችና ከወላጆቻችን የምንሰማው ምክር አንዳንዱ አይመስለንም። ለምሳሌ በማይመስለን ሰዓት መታዘዝ ግዴታ ነው። አንዳንዱን ነገር ከወላጅ የሚመጣ ትእዛዝ የማይመስል ነገር እንኳን መቼም ምክራቸው ወደ ጥፋት አይመራም፣ ግን ለእኛ የማይመስለን ነገር እንኳን
ልንታዛቸው ይገባል። እሱ ነው። ሌላኛው ክፍል የአባትን ምክር ስማ የሚለው አንደኛ ትእዛዛችሁ መታዘዝ፣ ከዛ እነሱን መስማትም ሌላኛው ነው። ሌላው ግን ጌታን ደስ የሚያሰኘው ነው የሚለው ሌላው እንክብካቤንም ይጨምራል። አንደኛ ጢሞቴዎስ ላይ እሱም ብናነበው መልካም ነው። ጢሞቴዎስ ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 3 ላይ በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን ይመልሱላቸው ዘንድ ይማሩ። ከወላጆቻችን ብድራት አለብን በጣም። አሁን እሺ ልጅ ማሳደግ ነው የሚሻለው? ሽማግሌ መሸኘት ነው የሚሻለው? የትኛው ነው የሚቀለው? ሽማግሌ መሸኘት። ግን ብዙዎች እንጸየፋለን። ድካም ያለው የቱ ጋር ነው? ልጅም ጋር አለ። ግን እንደተባለው ወላጅ እንትን ስትል ብዙ ነገር በቃ ኦልሬዲ እርጅና ይዟችኋል እና ተበላሸ ነገር ብዙ። እሺ ጥናት ቢደረግ በጣም ጥንቃቄና ዋጋ የሚሰጠው ህፃንን ልጅ ስለማሳደግ ነው ሽማግሌን ስለመሸኘት ነው? ሞር ስለ ህፃን ነው፣ ስለ ህፃን ነው። እና ብድራት አለባቸው። ይሄ ነገር በጣም ነው ሊሰማን የሚገባው። እነሱ ተቀበሉን ወደዚህ ዓለም ስንመጣ፣ እኛ ደግሞ እንሸኛቸዋለን። ያውም ብድራት። ያደግንበት መንገድ እኮ ዞር ብለን ብናስበው በጣም ሌላ ነው። እናቶቻችን የከፈሉት ዋጋ፣ አባታችን የከፈለው ዋጋ ከልጅነት እስከ በጣም ብዙ ዋጋ ተከፍሏል። እና ከዛ ባረጁ ጊዜ ይሰለቻሉ፣ ወሬያቸው ይሰለቻል። ለምሳሌ ከሰዓቱ ሊደጋግሙ ይችላሉ። የሚናገሩት ነገር ባህሪያቸው ይቀየራል፣ ይበሳጫሉ። ወደ ልጅነት ስለሚመለሱ ማለት ያኔ ትኩረት አይሰጣቸው። ያኔ ርኅራሄና ፍቅር እንክብካቤ ይነፈጋቸዋል። እና ይሄ ወላጅን መታዘዝ የሚለው ቃል፣ ወላጅን ማክበር የሚለው ቃል እስከ ጥግ መሄድ ነው። አንዳንዴ ስለማያስተውሉን ብቻ ክብራችን ይቀንሳል። ለነሱ ያለን ዋጋ ምንም ወላጆቻችን በመሆናቸው ፍቅራችን ባይቀንስም ግን በጣም ስናስተውለው በደህና አንሸኛቸውም። እና ይህንንም ያጠቃላል። እናትና አባትን አክብር ማለት ብድራትን መመለስ። ስለዚህ በሁለቱም ሳይድ ነው ያለው። እንግዲህ በተለይ ቆላስይስ ላይ ሞር ወላጆች ላይ ቢያተኩርም ነገር ግን ከልጆችም የሚጠበቀውን ነገር እዚህ ቦታ ላይ እየነገረን ነው ያለው እና መታዘዝን፣ በእግዚአብሔር መንገድ መምራትን፣ እንደ ቃሉ መምራትን፣ ቃሉን በልባቸው እንዲሰው በተለያየ መልኩ መስራትን። ምክንያቱም በልጅነት ያልተመገበውን ከየት ያመጣዋል? እነ ሙሴ ያመለጡት እንደዛ ነው። ኢየሱስ ከማርያም አግኝቶ ነው። እነ ዳንኤልም ከወላጆቻቸው አግኝተው ነው። እንደው ከየት ያመጡታል? ትናንሾች ናቸው፣ ወጣቶች ናቸው። ስለዚህ እዛ ጋር የምንሰራው ስራ ለወላጆች ብዙ ጊዜ አይታይም። በተለይ ለእናቶች በጣም ትልቅ ስራ አለባቸው እና አድካሚም ነው። ግን ምን ይሆናል? ብዙ ቦታ ላይ ላይመስል ይችላል። ግን ትልቅ አገልግሎት። ምክንያቱም አገርን የሚመሩ ሌሎችን ደግሞ እያወጡ ስለሆነ እና ያ ደግሞ ትልቅ በረከት የሚሆን ነገር ነውና በተለያየ መልኩ ብናየው ብዙ ልንነጋገርበት የምንችልበት ነገር ነው። መጨመር የሚፈልግ ሰው አለ? ምናልባት ወደ ቀጣዩ ከማለፋችን በፊት እሺ፣ ከቆይታ ስንመለስ ባሪያና ጌታ፣ ቀጣሪና ተቀጣሪ፣ እሱ ላይ እንወያያለን። አብዛኞቻችን ይህን የምንመለከት ከስራው ዓለም ያልራቅን። ታዲያ እንዴት እንስራ? እንዴትስ እናሰራ? ከቆይታ በኋላ እዚህ ላይ እንመለከተዋለን። አብራችን ቆዩ። ከቆይታችን ተመልሰናል። ወንጌሉ የክርስቶስ ባህሪ ቤት ውስጥ ሲገባ፣ ወደ ዋናው የማህበረሰብ ማዕከል ሲገባ እንዴት ነው የሚሉትን ሀሳቦች በተወሰነ መልኩ ተመለከትን። ሁሉንም ሀሳብ ግን አላልንም።
ብዙ ጥያቄዎች ቢኖራችሁ በስክሪኑ ላይ ባለው አድራሻ ወይም ደግሞ በዩቲዩብ ባለው የኮመንት ቦታ ላይ በፌስቡክም እንደዚሁ ልታገኙን ትችላላችሁ። ብዙ መነጋገር እንችላለን። ወደ አሰሪና ሰራተኛ አካሄድ ደግሞ እንሂድ። ዛሬ አሰሪና ሰራተኛ ጉዳይ ህግ ሁሉ አሉ። በጣም የጠበቁ ብዙ ነገሮች አሉ። ክስም ራሱን የቻለ የፍርድ ቤት አለ የአሰሪና ሰራተኛ ብቻ የሚል ለምን ብዙ ጉዳዮች ስላሉ ነው። ጳውሎስ ምን አለ ስለ እነዚህ ጉዳዮች? አሰሪ እንዴት ሊያሰራ ይገባዋል? ጌታ በዛ ጊዜ ባሪያ፣ ዛሬ ባሪያነት አይደለም እንደኛ እንደ ባርነት አናየውም፣ ግን ተቀጣሪ ግን እንዴት ነው ልንሰራ የሚገባል? እስቲ እንመልከት። ያው እንግዲህ በዚህ ዘመን ባሪያና ጌታ ስለሌለ በአሰሪና ሰራተኛ የሚለውን ስናመጣው ይገጥማልና እዛው ቆላሳይስ ላይ ጳውሎስ ያለውን እናገኘዋለን። ቆላሳይስ 3:22 እስከ ምዕራፍ 4 ቁጥር 1 ያለውን አነበዋለሁኝ። ምን ይላል? ባሮች ወይ በቅን ልብ ጌታን እየፈራችሁ እንጂ ለሰው ደስ እንደምታሰኙት ለታይታ የምትገዙ ሳይሆን በስጋ ጌቶቻችሁ ለሆኑ በሁሉ ታዘዙ። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት፣ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። የምታገለግሉት ጌታ ክርስቶስን ነውና፣ የሚበድልም የበደለውን ብድራት ይቀበላል። ለሰው ፊት አድሎ የለም። ከዛ ደግሞ ምዕራፍ 4 ቁጥር 1 ላይ ጌቶች ወይ ያለ እናንተ ደግሞ በሰማይ ጌታ እንዳላችሁ ታውቃላችሁና ለባሮቻችሁ በጽድቅና በቅንነት አድርጉላችሁ ይላልና በጣም የወደድኩት ከጳውሎስ መልእክት ምንድነው? ልዩነት የለበትም። እዚህ ጋር ባሮች ካለ ባሮችን ይመክርና ወደ ጌቶች ደግሞ ይሄዳል። ስለዚህ ሁለቱም በትክክሉ ለጌታ እንደሚያደርጉት ጌታን እየፈሩ እንደሚያደርጉ እንዲያደርጉ፣ ባሮችም ለጌቶቻቸው ሲያገለግሉ ለጌታ እንደሚያደርጉት እንዲያደርጉ ይነግራል። እንደገና ጌቶች ወይ ደግሞ እያለ ለባሮቻችሁ ደግሞ አጨቁኗቸው፣ ከእናንተ በላይ ደግሞ ጌታ እንዳለ እያወቃችሁ እግዚአብሔርን በመፍራት በጥንቃቄ ያዟቸው እያለ ሲናገር ነው ያለ እና ያው ብዙ ጊዜ ይህንን አባባል መጽሐፍ ቅዱስን እንዳይቀበሉ አንዳንድ ሰዎችን ይገፋፋቸዋል። ግን የሚገርመው ነገር መጽሐፍ ቅዱስ ከብሉይ ጀምሮ ለሰው ነፃነትን እንደተሰጠ ይናገራል። እንዴት ብንል በዘዳግም ላይ ራሱ ዘዳግም 15:12 ላይ ማየት እንችላለን እና ባሮች እንዳውም ለ6 ዓመት አገልግለው 7ኛው ዓመት ነፃ የሚወጡበት ጊዜ ነው እና በእግዚአብሔር አምሳል የተፈጠሩ ናቸው፣ እነሱም ነፃነት አላቸው ብሎ ስለ እነሱ ሲናገር ዕዳ ያለበት ራሱ መክፈል ባይችል ለ6 ዓመት አገልግሎ 7ኛው ዓመት ግን ነፃ መሆን አለበት እያለ ለሰዎች ነፃነትን የሚሰጥ መጽሐፍ ቅዱስ ነው ይህንን ስናጠና። ሌላው ደግሞ ቅድም እንዳልኩት ባሮች ለጌታ እንደሚያደርጉት ለጌቶቻቸው መገዛት አለባቸው። በዚህ ዘመን ደግሞ ተቀጣሪ የሆነ ሰው እግዚአብሔርን ፈርቶ ነው መስራት ያለበት። ለጌታ እንደሚገዛ፣ ለጌታ እንደሚታዘዝ፣ ለጌታ እንደሚያደርግ አስቦ ስራውን በአግባቡ በትክክሉ ጌታን እየፈራ በትክክሉ መስራት አለበት። እንደዛው ደግሞ ቀጣሪው ደግሞ ደሞዙን መቀማት የለበትም፣ የሰራተኛውን ማለት ነው፣ ወይንም መጨቆን የለበትም። በሱ ላይ ደግሞ ሌላ ጌታ አለ እኮ፣ በሰማይ የሚመለከት ጌታ አለ። ያንን እየፈራ ሊጠነቀቅ ይገባል። ለተቀጣሪው እግዚአብሔርን ፈርቶ በጥንቃቄ ሊይዛቸው ይገባል ማለት ነው። ሊያከብራቸው ይገባል። ያንን ያሳየናል ማለት ነው። እንዳውም ይህንን ራሱ ጳውሎስ ሌላ ቦታ ላይ ስለ ፊሊሞና ባለፈው ማጥንተነዋል እና ፊሊሞና 1:6 ላይ እንደ ባሪያ አትቁጠረው ያለ ሲናገር እስቲ እናነበውና ስለ አናሲሞስ ሲናገር ቀድሞ ባሪያ የነበረ አሁን ግን እንደ ባሪያ አትቁጠረው ያለ ሲናገር ነው ያለን። ፊሊሞና 1 ምዕራፍ ነው ያለው 6ኛው ቁጥር ላይ ምን ይላል? ቁጥር 11 ጀምሮ አስቀድሞ ስላልጠቀመ 10 ቁጥር ጀምሮ አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለድኩት ስለ ልጄ
ስለ አናሲሞስ እለምንሃለሁ፣ እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው፣ እንደ ልጅ ቁጠረው እያለ እንዳውም እዚሁ ፊልሞናን ስናጠና ቀድሞ ባሪያ የነበረ አሁን ግን እንደ ልጅ እንድታስበው፣ ምክንያቱም እንደ ባሪያ እንዳይቆጥረው፣ ምክንያቱም እየተጠነቀቀለት ባርነቱን ተው፣ አሁን በጌታ የተገኘ ወንድማችን ነው፣ እንደ ልጅ አድርገን እንድትይዘው እያለ ስለ አናሲሞስ ሲናገር ፍቅሩን ሲገልጽ የነበረውን ይሄ ባርነት የመጨቆን ነገር ትቶ ነገር ግን በፍቅር እንዲይዘው ሲያስጠነቅቀው እናያለን። ሌላው ደግሞ በብሉይም በአዲስም ስንመጣ እኛ ራሳችን እኮ የጌታ ባሪያዎችንን አይደለም? ተደጋግሞ ይናገራል። ካስፈለገ መዝሙር 34:22 ማንበብ ይቻላል። እኛ የእርሱ ባሪያዎች እንደሆን ይናገራል። ሌላው ደግሞ ሉቃስ 17:10 ላይ ያለውን ማንበብ ፈልጋለሁ። ሉቃስ 17:10 ላይ ምን ይላል? እንዲሁ እናንተ ደግሞ የታዘዛችሁን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባን አድርገናል በሉ። የማንጠቅም ባሪያዎች፣ ይሄ ትህትና መንፈስ ነው። በቃ በልባችን ያለው ኩራት እንዲጠፋ ማለት ነው። ትሁቶች እንድንሆን ይፈልጋል እና የጌታ ባሪያዎች ነን ብለን ዝቅ እንድንል ስለሚፈልግ ነው ይህን የሚናገረው። ስለዚህ እዚህ ላይም ትኩረት ማድረግ ያስፈልጋል። ትህትና ያስፈልግናል። እኛ አምላካችን አባታችን ነው፣ አምላካችን ነው፣ ደግሞ የሰማይም እና የምድር ገዢ ነው። እኛ ደግሞ በፊት እኮ ጥቂት እኮ ነን በሱ ፊት። ስለዚህ ባሪያው ነኝ እኔ ለጌታዬ ባሪያው ነኝ ማለት ሙሉ ለሙሉ መሰጠቴን፣ ትህትናዬን፣ ፍቅሬን ነው የሚገልጸው። እሱ ደግሞ አፍቃሪ አምላክ ነው። ያን በምላሹ ደግሞ የአጸፋውን ፍቅር ነው ለእኔ የሚሰጠኝ ያለው ከጌታ። እግዚአብሔር ይባርክሽ። ያው ከአሰሪና ከሰራተኛ ጋር ከአሁን ጋር ብናገናኘውም በወቅቱ የነበረው ሁኔታ ግን ምንም አንድም ሳንቲምም በካናም አይሰጣቸውም ባሪያዎች። የቀን ሰራተኞች ይሰጣቸዋል። እንደውም በወቅቱ በቀን የሚሰሩት 1 ዲናር ነው። 1 ዲናር ይሰጣቸዋል። እነዚህ ግን በጦርነት ነው የሚመጡት። በወቅቱ የነበረው ተማርከው ይመጣሉ፣ ይሸጡ ነበረ። በጣም አንዳንዶቹ እንደውም ምጽአተኛ ናቸው። የእስራኤልም ወገን አይደሉም። ቦታ አይሰጣቸውም። አብረው ማዕድ አይቀመጡ፣ አገልግለው ዘወር ነው። ግን የወንጌል አነጣጣሪነቱ በጣም ይገርማል። የወንጌል ርቀቱ አንድ ቤት ውስጥ እስካለች ትንሽዬ ገረድ ማንም እስከማያስተውላት ማለት አንድ አገልጋይ እዛ ቤት ውስጥ ስለሚያገለግል አንድ አገልጋይ ድረስ ወንጌል በጣም ሴንሲቲቭ ነው ማለት እስከ ጥግ ነው ድረስ ሄዶ ሁሉንም የሚያገኘውና ቤትህ ያለችውን አንዲት ገረድ ቤት ያለውን አንድ አገልጋይ እሱ ጋር ያለ ግንኙነት የሻከረ ከሆነ አንተን እኮ ነው በቃ ይሄ አልተኖረም እኮ አልተኖረም። ስተሃል ነው በቃ ስተሃል። ስለዚህ ጥንቃቄው የአባትና የልጅ ግንኙነት ተፈወሰ፣ የባልና የሚስት ተፈወሰ፣ የባሪያና የጌታ መፈወስ አለበት። ባሪያውን የሚያንቋሽሽ ባሪያውን የሚረግጥ የበታቹን ማለት እንችላለን የሚረግጥ እሱ ክርስቲያን ነኝ ካለ በቃ ስተዋል፣ ሐሰተኛ ነው የሚለው ማለት ነው መጽሐፍ ቅዱስ። እንደዚህ አይነት ሰው ሐሰተኛ ነው። ስለዚህ በጣም በጥንቃቄ ምን አላቸው? ጌታውን አንተ ራስህ ባሪያ ነህ። ነፃ ብትሆንም ሁላችን ነፃ ብንሆንም የጌታ ባሪያዎች ነን። የምትገዛለታል አንተ የጌታ ባሪያ ነህ። ከዛስ ባሪያውን ደግሞ ሁላችንም ነፃ ነን አለው። የሄደበት መንገድ እንዴት በጣም አስገራሚ ነው። ባሪያ ነህ፣ ግድ የለም በክርስቶስ ነፃ ነህ። ነፃ ትወጣለህ አላለውም። ከእንግዲህ አትገዛም፣ የጌታን ቤት ትፈነቅላለህ፣ የጌታን ቤት ትወርሳለህ ምናምን አይደለም። እሱ በጌታው እጅ ነው ያለው። የጌታን ቤት ትወርሳለህ ሳይሆን ግድ የለም ነፃ ነህ፣ ባሪያ ነህ፣ ነፃ ነህ። ባርነት እንዳይሰማው በክርስቶስ ነፃ እንደሆነ። ከዛስ ምን እያለ ማገልገል አለበት? ለጌታ እንደሚያገለግል መገልገል አለበት። ሲያገለግል ደግሞ ዝም ብሎ ለጌታ እንደሚያገለግል ብቻ ሳይሆን ዋጋ ያሸልማል አለው። ሽልማት አለው። ይሄ ታማኝነት ለምሳሌ በመጽሐፍ ቅዱስ ውስጥ ያገለግሉ ሰዎች አሉ። ሰው ያገለገሉ እግዚአብሔርን ብቻ ሳይሆን ሰውን እንደው ብዙ ዘመን ያገለገሉ። ለምሳሌ ያዕቆብ ረስቶታል። ላባ ዋጋውን አልከፈለውም። ባዶ እጁን ሰዶት ነበር። እግዚአብሔር ባይናገረኝ ብሎ ነበርና እግዚአብሔር ግን ዋጋውን ሰጠው። ዮሴፍ ከሰውም ዋጋውን ተቀብሏል። በነገራችን ላይ ታማኝነት ታማኝ ሆኖ ሰውን ማገልገል ከሰውም ከእግዚአብሔር ጎን ያሸልማል። የሰው ግን ባያሸልም በሰው ጎን ባያሸልም፣ ምክንያቱም ደስ የሚያሰኘውን ባሪያ ጌታ ይሸልማል፣ ይሾማል፣ ሹመትም ይሰጣል። ያ እንኳን ባይሆን ከእግዚአብሔር ዘንድ ግን ዋጋ አለው። ወደ እኛ ብናመጣው በምንሰራበት መስሪያ ቤት ሊሆን ይችላል። በታማኝነት
ለሰው እንደምንሰራ ለደሞዝ እንደምንሰራ ብቻ ሳይሆን ለመኖር እንደገባ ኑሯችን ለማሻሻል እንደገባን ብቻ ሳይሆን እንደው ለጌታ እንደምንሰራ እንደ እግዚአብሔር መልእክተኛ እንደ እግዚአብሔር ሰው በዛ መስሪያ ቤት በዛ ድርጅት ውስጥ ብንሰራ በታማኝነት ራሱ ድርጅቱን ብናገለግል አንደኛ እኛን ዋጋ ያስከፍላል በእግዚአብሔርም ዘንድ በሰውም ዘንድ። ስለዚህ ከጌታ ብድራታችሁን እንደምትቀበሉ ታውቃላችሁ እና ደግሞ የምታደርጉትን ለሰው ሳይሆን ለጌታ እንደምታደርጉት በጣም መሰረታዊ ፕሪንሲፕሎች ናቸው እነዚህና በታማኝነት እንድናገለግል ሰውን እንደምናገለግል እያሰብን እንዳንለግም እዚህ ጋር እየነገረን ነው ያለው። ጌታ ያየናል ብለን ጌታን እያከበርን ልንኖር ይገባናል በትህትና በትጋት። ስለ አለቆችም ሲናገር ደግሞ እንደዚሁ እንግዲህ በእኔ አሁን ስራ ቦታ ብዙ ቦታዎችን ሰርቻለሁኝ። በጣም የተለመደ አካሄድ አለ። ምንድነው እሱ? ሰራተኛን ከታች ያለን ሰው ይሄ ትንሽ ካላመናጨቀው ትንሽ ኮስተር ምናምን ካላለክበት አይሰራም ተብሎ ምን ይባላል? ይታመናል። እና ከዛ የተነሳ ባህሪያቸው ሳይሆን እንኳን የግድ ለማሰራት ሲሉ ምን ይሆናሉ? እንደዛ ሲሆኑ አይቻለሁ። ግን ሌላ መንገድ የለም ወይ? ይኸው በጽድቅና በቅንነት ስህተት ሊሰራ ይችላል ሰራተኛ። እንደው በቃ ህይወት ተስፋ እንደሌለው አድርገህ መናገር አንድ ነው። ደግሞ በቅንነት ለመመለስ ነገ እንደገና ልትጠቀምበት ልታስብ እንደዛ አድርገህ በመሄድ እኮ የተለያዩ መንገዶች ናቸው እና ምርጫው የኛ ነው። እንግዲህ ቀጣሪም ተቀጣሪም የሆንን የጌታ ባሪያዎች ነን። ስለዚህ ለጌታ እንደሚገባ እንድንመራ ደግሞም እንድንመራ እንድናሰራ ደግሞም እንድንሰራ እግዚአብሔር ይርዳን። ወደ መጨረሻዎቹ ሀሳቦች እየመጣው ነው። ለሌላው ስለመጸለይ አንዱ ለሌላው ስለመጸለይም ጳውሎስ ምን አላደረገም? ረስቶ አላለፈም። ደግሞ ተመሳሳይ አይነት የአገላለጽ አሉ። በተለይ ፊልጵስዩስ ላይ ካለው ጋር ደግሞ በሌላ ቦታ ላይም ከምናገኘው ጋር እንዲህ አይነት ነገሮች አሉ። ግን አንድ ለየት የምታደርገው የጸሎት ርዕስ የሰጠበት ሁኔታም አለ። በእርግጥ ሌላም ቦታ ቢያደርገውም እስቲ እሱን እንመልከተው። ጥቅሱን እናንብበውና ከምዕራፍ 4 ከ2 እስከ 4 ያለው ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ። በዚያን ጊዜ ስለ እርሱ ደግሞ የታሰርኩበትን የክርስቶስ ምስጢር እንድንነግር እግዚአብሔር የቃሉን ደጅ ከፍትልን ዘንድ ስለ እኛ ደግሞ ጸልዩ። ልናገር የሚገባኝን ያህል እገልጠው ዘንድ ጸልዩልኝ ይላል እና እንግዲህ ሲጀምር ጳውሎስ ጸሎትን እንዴት መጸለይ እንዳለብን መርህ ነው እየነገረን ያለውን እና እነዚህ የጸሎት አቀራረብ መርሆች ምንድን ነው? አንደኛው በጽናት ስንጸልይ በጽናት መጸለይ እንዳለብን እና ምን ማለት ነው? ጸሎት አልፎ አልፎ የሚደረግ ወይ ደግሞ በትርፍ ጊዜ የሚደረግ ይሄ ደግሞ በቃ ጊዜ ያለኝ ተብሎ የሚደረግ ነገር አይደለም። በቃ በጸሎት ጸንተን ዕለት ዕለት መጸለይ እንዳለብን ስንጸልይ ደግሞ ተግተን በንቃት መጸለይ እንዳለብን ምክንያቱም መንፈሳዊ ጥያቄዎቻችን ሁሉ እንደገና ደግሞ በአካባቢያችን ያለው የጠላት ውጊያ እንዳለ በዛ ላይ ነቅተን መጸለይ እንዳለብንና ጸሎታችን ደግሞ በምስጋና የታጀበ መሆን እንዳለበት ይናገራልና ከማመስገን ጋር አለብንና ስናመሰግን ብዙ ጊዜ አሁን በቃ የተደረገልን ነገር ብቻ ጠቅሰን አይደለም እንትን የምናደርገው። በቃ ያልተደረገልንስ ደግሞ የሚደረገልን እያስታወሰን በዚህ ሁኔታ መጸለይ እንዳለብን እነዚህን መሪዎች በደንብ አድርጎ ያስቀምጣልና ከሌሎች ጋር እንዴት ነው በጸሎት መተሳሰር ያለብን ምናምን ስንል አሁን ጳውሎስ እንግዲህ የወንጌል አርበኛ ነው፣ የእምነት አባት ነው። እንደው ይሄ የወንጌል አርበኛ ጸልዩልኝ ሲል በጣም ይከብዳል አይደለ? እሱት ይከብዳል እና ለምንድን ነው ጸልዩልኝ ያለው? ማለት እኔ ለእህቴ ስጸልይ ለወንድሜ ስጸልይ ምንድን ነው የሚያደርገው? አንድ የቃሉ ደጅ ይከፈትልናል ይላል።
ቃሉን በሙላት እንድናውቅ ቃሉን የቃሉ እውነት እንዲገባን የቃሉ ብርሃን በልባችን እንዲገለጥ ጸሎት ያስፈልገናል። እርስ በርሳችን መጸለይ አለብን ይላል እና ሌላው ምንድነው በድፍረት እንድናገር ይሄ የገባኝን እውነት ያወቅኩትን እውነት በድፍረት እንድናገር በድፍረት ብቻ አይደለም በግልጽ እንድናገር ግልጽ አድርጌ እንድናገር ልናገር እንደሚገባኝ ያህል እገልጠው ዘንድ ስለዚህ በቃ አሁን የገባንን ነገር ይህንን ወንጌል የገባን ነገር በግልጽ አድርገን እንድንናገር የጸሎት መተሳሰር ያስፈልጋል እና ሌላው ለደከሙት መጸለይ እንዳለብን ምክንያቱም አሁን አንድ ሰው በዚህ ምድር እያለ ብዙ ችግሮች ያጋጥሙታል ብዙ ፈተናዎች ያጋጥሙታልና ችግሩን ብሶቱን ሁሉ ነግሮ ለዛ አሁን ያን ሰው እጸልይልሃለሁ ሲባል በልቡ የሚሰማው ስሜት በቃ ምክንያቱም የትህትና ቃል ብቻ ሳይሆን በቃ የሆነ ከሰማይ ጋር እያገናኘ ነው ያለ ነው በውስጡ የመንፈስ ቅዱስን ኃይልነትን እያቀጣጠንለት እንዳለው ተስፋ እየሰጠ ነው እንደሆነ ይሰማዋል እና እርስ በርሳችን መጸለያችን በጣም ትልቅ ግንኙነታችን የሚያጠረክ ህብረታችንን የሚያጠረክን መንፈሳዊ እድገታችንን የሚያሳድግልን እርስ በርስ መተሳሰባችንን ራሱ የሚገልጽ ነውና ብዙ ጊዜ ይሄ ራሳችንን ማዕከል አድርገን ነው ብዙ ጊዜ አይደለም እንደዚህ አድርግልኝ እንደዚህ አድርግልኝ የሆነ ነገር አለ አይደል ስለ ወንድሞቻችን ስለ እህቶቻችን ነገር በቃ እያስታወስን እንደው ለነሱ ብቻ ጊዜ ሰተን ብቻ አለ አይደል ለነሱ ብቻ መጸለይ እንዳለብን በደንብ ይነግረናልና ብዙ ጊዜ ደግሞ ስለ ምድራዊ ነገር ፍላጎታችን አይደለም መጸለይ ያለብን ስለ ላይ ከፍ ካሉ ላለ በቃ በላይ ላለው ነገር በቃ ወንጌሉ እንዴት ማድረስ እንዳለብን እኛ በመንፈሳዊ ህይወታችን መበርታት መጠንከር እንዳለብን ቃሉን በሙላት እንድንናገር እርስ በርስ መጸለይ እንዳለብን ጳውሎስ ይነግራልና ሰው ሆኖ ጸሎት አያስፈልገኝም የሚል ማንም የለም በቃ ያለ ጸሎት ህይወታችን ባዶ ኃይል አልባ በቃ ዝም ብሎ የሚንቀሳቀስ አለ ኃይል አልባ ነው የምንሆነውና ኔትወርካችን ሁልጊዜ የተገናኘ መሆን አለበት። እግዚአብሔር ይባርክ። አንድ ጥቅስ ልጨምርና ወደ ቀጣዩ ነጥብ እንለፍ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እና 2 አብሮ ነው ያለው ግን ከ2 ነው ብዬ እረዳለሁ። ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ወላዲታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላልና ለሰዎች እንድንጸልይ ያልከውን የበለጠ እዚህም ጋር ጳውሎስ በሌላ መልኩ እየገለጸው ለሰዎች ሁሉ ደግሞ ለመኳንንት ነጥቡ ቅድም ያልከው ነው። አንችልም ማንም ሰው የፈለገ ትልቅ ስብከት ሰብኮ ሊሆን ይችላል ትልቅ ተአምር በህይወቱ ጌታ ሰርቶ ሊሆን ይችላል ዛሬ ስላደረገ ግን ነገም ያደርጋል ማለት አይደለም ወይም ዛሬ ስለተገ ያ ሰውየው ከጌታ ጋር ያለው ግንኙነት ይወስነዋል። ስለዚህ ከጌታ ጋር እንዲበረታ አንዳችን ለአንዳችን ልንጸልይ ይገባል። አንተ ለኔ እኔ ለአንተ ልጸልይ እያንዳንዳችን እንደዛው ሊሆን ይገባል። ምክንያቱም አንችልም ያለ ጌታ ስለዚህ ወደ ጌታ ልታቀርብኝ ይገባል። ልመናና ጸሎት ምልጃም የምልጃም ጸሎት ስለሌለው ነው ማለት ኢዮብ ለጓደኞቹ ለወዳጆቹ መጸለይ በጀመረ ጊዜ ምን ይላል? ምርኮ ተመለሰለት ይላል። እንግዲህ ምን ያክል ኃይል ያለው እንደሆነ አንዱ ለአንዱ የሚጸልየው ጸሎት በተለያዩ ቦታዎች ተብሏል። እንግዲህ ሰዓት ስለሌለን ነው እንጂ ስለ ጸሎት ብቻውን ከዚህ በፊትም ያልነው አለ ብዙ የምንናገረው በእግዚአብሔርም ቃል ውስጥ የተቀመጠ አለ። የመጨረሻው ነጥብ በጥበብ መመላለስ ደግሞ በጨው የታሸው ንግግር። እስቲ ስለሱ እናውራ። ቁጥር 5 ላይ ነው ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። የመጀመሪያው ሐሳብ በውጭ ባሉት ዘንድ አሁን በውስጥና በውጭ የሚባል ባህሪ ባይኖርም
ማለት ውስጥም ላይ ውጭም ላይ አንድ አይነት መሆን ያለብን እውነታ ቢሆንም በውጭ ባሉት ዘንድ ግን መጠንቀቅ በጣም ወሳኝ ነው። አናውቀውም እንጂ እኛ እናስበውም እንጂ ዓለም የኢየሱስ እንደሆንን ስታውቅ ከፍ ነው የምታደርገን። ገና ማለት ቦታችንን ከፍ ታደርገዋለች። ንግግራችንንም ሆነ ባህሪያችንንም ሆነ ቀጥታ ገብቶላታል። ማለት እንዴት መሆን እንዳለባቸው ክርስቲያኖች እንዴት መኖር እንዳለባቸው ስል አስቀምጣለች። ስለዚህ በእነሱ ፊት ደግሞ በጣም መጠንቀቅ ወሳኝ ነው። ምክንያቱም ጌታን የሚተረጉሙት በእኛ ነው። ለጌታ ያላቸው እውቀት ሁሉ የሚሆነው እኛ በምንሰጣቸው ነው። ስለዚህ በውጭ ባሉት ዘንድ በተለይ በጥንቃቄ ውስጥ ደግሞ እንትን ሁኑ አይደለም፣ ውስጥ በላተኛ ሁኑ ሳይሆን ውጭ ላይ ግን በጣም መጠንቀቅ ያስፈልጋል ነው እና ከምንጠነቀቅበት ነገር አንዱ ዋነኛ ያደረገው ንግግርን ንግግር መጽሐፍ ቅዱስ ሞትና ሕይወት በምላስ ናቸው ይላል። እዚች ምላስ ላይ ሞት አለ፣ ሕይወት አለ። የጻድቅ ሰው አፍ የሕይወት ምንጭ ነው ይላል። ሕይወት ማን ነው? ሕይወት እኮ እግዚአብሔር ነው። ግን የጻድቅ ሰው አፍ ላይ ሕይወት አለ፣ ምንጭ ይቀዳል። በምክር ማቅናት ቢሆን ከአፍ ነው የሚወጣው። ሞትም አፍ ነው፣ ሲኦልም አለ አፍ ላይ። ስለዚህ ንግግራችሁ በምን ይሁን አለ? በጸጋ ይሁን። መጀመሪያ ጸጋ ያለበት ንግግር፣ ዝም ብሎ ንግግር ብቻ አይደለም። አሁን ይሄ የማይጎዳ ንግግር ብቻ አይደለም ማለት ነው። የማይጎዳ ምናምን ንግግር ብቻ ሳይሆን ጸጋ የሞላበት ንግግር አለ። ይሄ ከማንነት ጋር ግን ይገናኛል። አሁን ንግግርን ከማሳመር ጋር አይደለም የሚገናኘው። እንደ ለምሳሌ ትህትናን በንግግር እንደ መግለጥ፣ ፍቅርን በንግግር እንደ ማቆለጳጳስ እንደሚባል እንደዛ አይነት ንግግር አይደለም። ይህ ጸጋ ማለት ሙሉ እንትንን ከእግዚአብሔር ጋር መሆኑን በእግዚአብሔር መንፈስ መሆኑን እንትን ይላልና ንግግራችን ለሌላው ጸጋን ያካፍላል ይላል እኮ አይደለ? ለሌሎች ጸጋን የሚሰጥ ካልሆነ በስተቀር አንዳች ቃል እኮ ካፋቸው አይወጣ ይላል። እንደውም ለሌሎች የማይጠቅም ቃል፣ ለሌሎች የማይጠቅም አንዳች ቃል ካፋቸው አይወጣ፣ ለሌላው ሕይወት የማያካፍል ጸጋ የማያካፍል። ስለዚህ ንግግራችን እንዴት በጸጋ ቢቀመም እንዴት ያለ ድንቅ ሕይወት ይኖረናል። የሰውን ሕይወት የሚያበራ ለምሳሌ በጸጋ የሚናገር ሰው ጭንቀታምን ሰው ሲያገኝ ሰላም እንዲሰማ ያደርጋል። ተስፋ በመቁረጥ የተሞላውን ሰው ሲያገኘው ንግግሩ ተስፋ እንዲሞላ ያደርገዋል። ጸጋ የተሞላ የሚለው የእግዚአብሔርን ነገር የሚያካፍል መሆን አለበት። እሱ ነው። ከዛ ሌላው ደግሞ ምንድነው? የጣፈጠ ይሁን። ይሄ በጣም ቃላቶች ከባድ ናቸው። ሸካራና ሹል ቃላት አሉ። የሰውን ልብ እንዳይጠገኑ አድርገው ሰብረው የሚጥሉ ከበትር የሚበልጡ ከቤትም ጋር ከተያያዘ ቤትም ጋር ሊሆን ይችላል፣ ውጭም ላይ ሊሆን ይችላል። በጣም ከሰው ልብ መቼም የማይጠፉ እና ልብን ጎድተው የሚቀሩ አሉ። ቃሉ ተነግሮ አልፏል፣ ግን ቁስሉ እና ሰባራው መቼም የማይጠገን እስኪሆን ድረስ በጣም ኃይለኛ ነው ንግግር። ስለዚህ በጨው የተቀመመ እና የጣፈጠ ይሁን፣ የማይኮመዝዝ ይሁን፣ ለሌላው የማይጎረብጥ ይሁን፣ የሌላው ምቾት የማይነሳ ይሁን። አንዳንዱ ንግግር መለደፍ የሚባል ነገር አለ። ዝም ብሎ አንዳንዴ ማንነትንም ያወርዳል አይደለ? ሰዎች ለእኛ የሚሰጡን ዋጋ ንግግራችን በጣም ነው የሚወርደው፣ በጣም። ስለዚህ የለሰለሰ ይሁን፣ ጸጋ ያለበት ይሁን፣ የጣፈጠ ይሁን። ሌላው ደግሞ ቦታ ይመረጥበት ነው የሚለው። ለእያንዳንዱ አይደል የሚለው ቦታውን፣ ጊዜውን፣ ሰውን ራሱ። ለምሳሌ ልጅን በምናወራበት መንገድ ትልቅ ሰውን ላናወራ እንችላለን። ትልቅ ሰውን በምናወራበት መንገድ ልጅን ላናወራ እንችላለን። ቦታም አለው ንግግር የሚመረጥበት። ስለዚህ ለእያንዳንዱ እንዴት ነው የሚመለሰው? ክርስቲያኖች በዚህ በጣም በጥበብ የተሞሉ ሊሆን ይችላሉ። ንግግር ትልቁ የእግዚአብሔር ቃል ራሱ እኮ ከንግግር ጋር የሚገናኝ ነው፣ ኃይለኛም ስለሆነ ብዙ ነው። በንግግር ጉዳይ ላይ እንዳልከው በምላስ ጉዳይ ላይ ብዙ የተናገራቸው አሉ። ምሳሌም ላይ እንደዚሁ ያዕቆብም ላይ በጣም ትኩረት አድርጎ ይናገራል እና ምክንያቱም በጣም ስለምትጎዳ ነው። ስታበላሽም ስታስተካክልም እንደዛው ምላስ ኃይለኛ ስለሆነች ልትገራ ይገባታል። አንደበት ሊገራ ይገባዋል። አንደበት ካልተገራ ምን ያደርጋል? ብዙ ጥፋት ያጠፋል እና አጥንት የላትም ነገር አጥንት ትሰብራለች ከሚባሉት መካከል በቅቤ አይታሽም ይባላል እና ብዙ ነው የምላስ ነገር። እንዲሁ በቀላሉ አይደለም እና ልንጸልይ የሚገባው ጌታ ሆይ የምናገረውን ነገር መቼ በትክክለኛው ሁኔታ መናገር እንዳለብኝ አስተምረኝ ማለት ያስፈልገናል እና በንግግር ባለመስተካከሉ ትዳሮች
ሊፈርሱ ይችላሉ። ንግግር ባለመስተካከሉ አባትና ልጅ ተቆራርጠው ይቀራሉ። ልጆች ልባቸው ይደክማል። ቅድም እንዳለው በቃ ይዝላል ልባቸው። አባቴን ላየው አልፈልግም ይላሉ። ከዛ እነሱም በምላሹ የሆነ ነገር ይናገራሉ። አባት በዛ ላይ ይላል። ብዙ መስሪያ ቤት ይበጠበጣል፣ ይረበሻል በንግግር ትክክለኛውን ነገር በትክክለኛው ጊዜ ባለመናገር ውስጥ። ስለዚህ በደንብ ልንጠነቀቅበት ይገባል። አገርን እንኳን የሚመሩ ሰዎች ሊጠነቀቁ ይገባል። ዛሬ አሜሪካን የሚመራ ፕሬዚዳንት አለን። ለንግግሩ አይጠነቀቅም። ታውቃላችሁ፣ አይጠነቀቅም። ግን ብዙዎችን ልባቸው ምን ያደርጋል? ሲሰብር ታያላችሁ። ዘረኝነትን ትክክል አይደለም የሚያደርገው ነገር እንኳን ትክክል ቢሆን፣ ነገር ግን በዛ ደረጃ ሊነገር አይገባው ብያምናል። የፖለቲካ አቋም አይደለም። በጥንቃቄ ሊሆን ይገባዋልና ይሄ ይሰብራልም፣ ደግሞ ካቀናም ያቀናል፣ ያስተካክላል። ከአመፅ ሊመልስ ይችላል። ከጦርነት በንግግር ሰው ይመለሳል። ስለዚህ ልንጸልይ፣ ልንተጋ፣ ልንጠነቀቅ፣ አንደበታችንን ልንገራ ያስፈልገናል። እንጸልይ። እጅግ አድርገህ የምትወደን ደግሞም መውደድህን በቃል ብቻ ሳይሆን ልጅህን በመስጠት ፍቅርህን የገለጽክልን እስከ ሞት ድረስ የወደድክን አምላካችን እናመሰግንሃለን። ጌታ ሆይ የማይገባን ሆነን ሳለን ነገር ግን ፍቅርህን አፈሰስክ፣ በደምህ በልጅህ ደም ገዛህን። በፍቅር እንድንታዘዝህ መንገዱን አሳየህን። አንተ እኛን በመግዛትህ ደስተኞች ነን። ጌታ ሆይ ጌታችን በመሆንህ ደስተኞች ነን። እኛም ደግሞ እንደ ትክክለኛ የአንተ ልጆች ራሳችንን ለአንተ ሁሌ ማስገዛት እንድንችል እርዳን። ደግሞም ይሄ መገዛታችን በትዳራችን ውስጥ ትዳር ላለን እንዲገለጽ፣ ልጆችን ስናሳድግ አንተ እንደምትፈልግብን አሁን በቃሉ ለተነገረው ማሳደግ እንድንችል፣ ስራ ስንሰራ አንተ እንደምትፈልግብን በቃልህ እንደተነገረው ለአንተ በመገዛት በትጋት በቅንነት በጽድቅ ማድረግ እንድንችል ጌታ ሆይ ትረዳን ዘንድ እንጠይቃለን። በራሳችን አንችልም፣ ኃይል የለንም። ነገር ግን አንተ ኃይላችን ነህ። ራሳችንን ለአንተ ማስገዛት እንድንችል እርዳን። ለመንፈስህ ምሪት ራሳችንን መስጠት ዕለት እንድንችል እርዳን። እያደግን አንተን ወደ መምሰል ማደግ እንድንችል እርዳን። ደግሞም አንዳችን ለሌላችን መጸለይ እንድንችል ኃይልን፣ ብርታትን፣ ማስተዋልን ስጠን። ራስ ወዳድ ብቻ እንዳንሆን ለሌሎች ቤተክርስቲያን ላሉ፣ ከቤተክርስቲያን ውጭም ላሉ፣ ደግሞም ሀገርን ለሚያስተዳድሩ ጥበብ እንድትሰጣቸው በራሳቸው እንደማይችሉ ተረድተን መጸለይ እንድንችል እርዳን። በሰጣቸው ጊዜ አንተን እንዲያከብሩ፣ ቅን ፍርድ እንዲፈርዱ ትረዳቸው ዘንድ እንጠይቃለን። ይህንን የሚሰሙ ወንድሞችና እህቶች በዚህ የተባረኩ እንዲሆኑ፣ በሕይወታቸውም አንተን የሚያሳዩ እንዲሆኑ አንተ እርዳቸው። እኛም ተናግረን ወደኋላ እንዳንቀር በሕይወታችን እንድንተገብር ጌታ እርዳን። ስላደረክልን ሁሉ እናመሰግንሃለን። በጌታ ኢየሱስ ክርስቶስ ስም አሜን። የዛሬውን በዚህ ጨረስን። ሳምንት በ13ኛውና የመጨረሻው ክፍል እንገናኛለን። ተባረኩ። ደህና ሁኑ።